ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሊቨርፑል እንግዲህ በማንቸስተር ሲቲ 2-1 በሆነ ውጤት ተሸንፏል። እንግዲህ በጣም አወዛጋቢ የሚባለው ጨዋታ ማለት ይቻላል። እንግዲህ በዚህ ሲዝን እንግዲህ በ90ኛው ደቂቃ 4 ጊዜ ማሸነፊያ ጎሎች ተቆጥሮበታል። እንግዲህ ይህም በአንድ የፕሪሚየር ሊግ የውድድር ዘመን በአንድ ቡድን የተመዘገበው ከፍተኛ ቁጥር ሲሆን ከዋትፎርድ 2017-18፣ ዌስትሃም 2021-22፣ ዋትፎርድ አሁንም 2021-22፣ ሳውዛምፕተን 2024-25 ጋር ተመሳሳይ ነውና ሊቨርፑሎች አንድ ከዚህ በፊትም የተመለከትነው ነገር ምንድነው ውጤት የማስጠበቅ ሁኔታ ላይ ሊስተካከሉ የሚገባበት ሁኔታ እንዳለ ነው በሚገባ በብዙ ጨዋታዎች መመልከት እየቻለ ነው። አሁን እንግዲህ ማንቸስተር ሲቲን ዶሚኔት አድርገው ነበር። በተለይም በፈርስት ሃፍ ላይ ጎሎችንም ሲያስቆጥሩ ያ ጎል ተቆጥሮ ጨዋታው አልቆ ቢሆን ኖሮ ሊቨርፑል ይደነቅ ነበር። ምክንያቱም ዶሚኔት አድርጎ ነበር፣ ብዙ የጎል እድሎችን ፈጥሮ ነበር። ነገር ግን ከፊት ለፊት መስመር ላይ ያሉ ተጫዋቾች በሚገባ እድሎችን ሲጠቀሙ አልተመለከትንም። በጣም የሚያናድዱ ብዙ ግዝቦቶችን ተመልክተናል። በኮዲ ካክፖ በሁጎ ኤኪቲኬ ብዙ መጠቀም የሚገባቸው ሲቹዌሽኖች ነበሩ። ነገር ግን ያንን ነገር በሚገባ ለመጠቀማቸው አሁን ዋጋ እንዲከፍሉ እንዳረጋቸው ተመልክተናል እና ሊቨርፑልን እንዳጠቃላይ ስናየው የተሻለ ነገር ነው መመልከት ይቻላል ነው ከሊቨርፑል ሊቨርፑል በጣም ትልቅ ክለብ ነው። ከዛ አንጻር በአንፊልድ ዶሚኔት አድርጎት ነበር። ነገር ግን ያንን ወሳኝ እድሎችን አለመጠቀም መጨረሻ ላይ እንግዲህ ዋጋ አስከፍሎታል ብዬ ነው የማምነው። ሌላኛው ደግሞ የዳኞች ተገቢ ያልሆነ ውሳኔን በዛ ጨዋታ ላይ መመልከት ችለናል። እንግዲህ አንድ ማስተዋል የቻልነው ነገር ምንድነው ብዙ ፋውሎች ተሰርተዋል። ነገር ግን አንድ ቀይ ካርድ እንኳን ለማንቸስተር ሲቲዎች አልተሰጠም። አንደኛ አወዛጋቢ ነው። ለማቲያስ ኑኔዝ የተሰጠው ፔናልቲ ራሱ በጣም አወዛጋቢ ነው። ምክንያቱም መሐመድ ሳላን እንደዚሁ ማርክ ገሂ በፔናልቲ ቦክስ አካባቢ ገፍትሮት ነበር። ነገር ግን ምንም አይነት ነገር አልተሰጠውም። ያ ኳስ ምናልባትም የመቆጠር እድል ይኖረው ነበር ወደፊት ሄዶ ቢሆን ኖሮና የዳኞች አወዛጋቢ የሆነ ውሳኔ ሊቨርፑል እንዲሸነፍ አድርጎታል። አንደኛ ሌላኛው ግን ሊቨርፑልም ቢሆን መሻሻል የሚገባው ክለብ እንደሆነ በሚገባ አሳይቷል። በተለይም በመከላከሉ ረገድ ጨዋታዎችን ማስጠበቅ ይገባው ነበረ። በቀላሉ ጨዋታዎችን አስጠብቆ መውጣት የሚችል ክለብ ሆኖ ሳለ በሚገባ ድሉን ባለመጠቀሙ እንግዲህ ሊቨርፑሎች ነጥብ ጥሏል ማለት ይቻላል። ይህንን ካለን እንግዲህ አርነ ስሎት እንዲህ ሲል ተናግሯል። ይህንን አፈጻጸም ከጥቂት ወራት በፊት ካነጻጸራችሁት ብዙ መሻሻል አሳይተናል፣ ካልሆነ ችግሩ ይህንን በሊጉ ሰንጠረዥ ውስጥ አለማየታቸው ነው ሲል አርነ ስሎት ተናግሯል። አርነ ስሎት እንግዲህ በቃ በዘንድሮ የውድድር ዓመት ጥሩ የሚባል የውድድር ዘመን እያሳለፈ አይደለም ከተመለከታችሁ። በተለይም ደግሞ ወጥነት የሚጎለው አይነት ክለብ ነው ሊቨርፑል። አንዳንድ ጊዜ እንግዲህ ጨዋታዎችን በጣም ዶሚኔት አድርጎ ያሸንፋል። የኒውካስትል ዩናይትዱን ሲቹዌሽን መመልከት እንችላለን። በቻምፒዮንስ ሊጉም እንግዲህ በጣም ጥሩ የሚባል ኮንሲስተንት የሆነ ጉዞ እያስመለከተ ነው። ነገር ግን በፕሪሚየር ሊግ ወጥነት ይጎለዋል። አንድ ጨዋታዎች ላይ ዶሚኔት አድርጎ ያሸንፋል፣ ሌላ ጨዋታ ላይ ደግሞ የሚቸገረውን ክለብ እናያለን እና ከዚህ አንጻር አርነ ስሎት ብዙ የቤት ስራዎች እንደሚጠብቁት ፍንትው አድርጎ የሚያስመለክት ነገር ነው። ተጫዋቾች ላይም ቢሆን ግን የኮንሲስተንሲ ችግር እንዳለ ተመልክተናል። ዶሚኒክ ሶቦስላይን ያስቆጠራት ጎል እንግዲህ በዚህ ሲዝን በሁሉም ውድድሮች 4 የቅጣት ምት ግቦችን ማስቆጠር ችሏል። በጣም የሚገርም ኳስ ነው። በቃ ለማመን የሚከብድ አይነት ኳስ ነው። እንዲሁም እንደነ ክርስቲያኖ ሮናልዶ አይነት ተጫዋች ነው እንደዚህ አይነት ጎል ከዚህ በፊት ሲያስቆጥር የተመለከት ነው። ያንን ነገር ደግሞ እሱ መድገም ችሏል እና የእውነት በጣም ኳሊቲ ያለው ተጫዋች እንደሆነ በተለያዩ መድረኮች በሚገባ ማሳየት የቻለ ተጫዋች ነው እና እውነት ሊቨርፑል ይሄ ተጫዋች ስላለው በጣም እድለኛ የሆነ ክለብ ነው ማለት ይቻላል። አንዳንድ የሚስተካከሉ ነገሮች አሉ። ሊቨርፑል እኔ አንድ ያየሁት ለውጥ ምንድነው በመሀል ክፍሉ በጣም መሻሻልን አይተናል። እንግዲህ የነ ፍሎሪያን ቨርትስ የማካለስተር እና የሶቦስላይ ቅንጅት በመሀል ክፍሉ ያለውን ጥንካሬ እንዳሻሻለው የእውነት እንደው ሊቨርፑል አዲስ አሰልጣኝ ቢቀጥር ይህ ውጤት አይቀየርም ብላችሁ ታስባላችሁ? በጣም ለውጥ ይኖራል ብዬ ነው ማስበው። ሊቨርፑል ከየትኛውም ክለብ እንዲሁም የተሻለ ኳሊቲ ያለው ክለብ ብዬ ነው ማምነው። እውነት ለመናገር አንዳንድ የሚሻሻሉ ቦታዎች አሉ። ነገር ግን ወደፊት በተለይም በቀጣዩ ውድድር ዘመን ለታይትል ራሱ ኮንቴንደር የሚሆንበት እድል አለ እና ከዚህ አንጻር አሁንም ቢሆን የሊቨርፑል ደጋፊዎች ተስፋ መቁረጥ የለባችሁም። ብዙ መሻሻል የሚገባቸው ነገሮች አሉ። ነገር ግን በጣም ኳሊቲ ያላቸው ተጫዋቾች በሊቨርፑል ቤት አሉ። ትንሽ የሚያስቆጨው ነገር አሁን እንግዲህ የሶቦስላይን ቀይ ካርድ ነው። በቀጣዮቹ ጨዋታዎች ላይ መሰለፍ አለመቻሉ የራሱ የሆነ ኢምፓክት ሊኖረው ይችላል። ከዛ አንጻር ሊያስቆጭ ይችላል እንጂ የእውነት ሊቨርፑል በማንቸስተር ሲቲ ጨዋታ ላይ ዶሚኔት ማድረግ ችሎ ነበር። ነገር ግን ያንን ነጥብ አለማስጠበቁ የሚያስቆጭ ሊሆን ይችላል። በሚመጡት ጨዋታዎች ላይ ግን የተሻለ ነገርን ያሳየናል ተብሎ ይጠበቃል። አንዳንድ ሊስተካከሉ የሚገባ ጉዳዮች አሉ። አርነ ስሎትም እንደዚህ አይነት ኮንሲስተንሲን የማያስመለክት ከሆነ ኮንሲስተንሲ የሌለው ክለብ የሚያሳይ ከሆነ
ምንም ጥያቄ የለውም በቀጣዩ ውድድር ዘመን ሊቨርፑሎች አዲስ አሰልጣኝ የሚሾብበት ሁኔታ ይኖራል ተብሎ ይጠበቃል። ሌላኛው ሊቨርፑልን በተመለከተ እንግዲህ ጀርሚ ጃኬት በትከሻው ላይ ቀዶ ጥገና ሊያደርግ ይችላል። ይህም የውድድር ዘመኑን መጨረሻ ድረስ ከሜዳ ሊያርቀው እንደሚችል እየተገለጸ የሚገኘው እንግዲህ ሊቨርፑል የእውነት ለሊቨርፑል ይሄ በጣም መጥፎ የሚባል ዜና ነው። ምክንያቱም ይሄ ተጫዋች እንግዲህ የመከላከሉን አቅም እንግዲህ ያስተካክላል ተብሎ የተጠበቀ ተጫዋች ነበር። ነገር ግን እንደዚህ አይነት ጉዳት ማስተናገዱ ትንሽ ለሊቨርፑል የሚያሳዝን ዜና ነው ተብሎ ነው የሚጠበቀው። ብዙ ሊስተካከሉ የሚገቡ ጉዳዮች አሉ። ነገር ግን ሊቨርፑሎች አሁን በሚመጡ ጨዋታዎች ላይ አስተካክለው የተሻለ ነገርን ያስመለክቱናል ተብሎ ይጠበቃል። እንግዲህ ባለፈው እንግዲህ ሰሜኖ በቦርንማውዝ እያለ ከቦርንማውዝ በአንፊልድ ሲጫወት ኬርኬስ እያለ ምንም ነገር ማሳየት አልቻለም ነበር። ልክ እሱ ሲወጣ 2 ጎል አስቆጥሯል። ይህንንም ጋርዲዮላ በማገናዘብ ክንፍ የነበረውን ሰሜኖን ወደ መሀል እየገባ እንዲጫወት ካደረገ ከዛ ኬርኬስ ተከትሎት ወደ መሀል ሲገባ የተከላካይ ክፍሉ መዘበራረቁን ተመልክተናል። በተለይም በፈርስት ሃፍ ላይ ፉል ዶሚኔሽን መውሰድ ችሎ ነበረ ሊቨርፑሎች። ያው እንደዚህ አይነት ነገር ሊያጋጥም ይችላል። ከዚህ በኋላ በተለይም ውጤት ማስጠበቅ ላይ ነው አርነ ስሎት መስራት ያለበት። ይህንን ነገር እንግዲህ በማንቸስተር ዩናይትድ ቤት በሩበን አሞሪም ጊዜ መመልከት ችለናል። ውጤት የማስጠበቅ ችግር በቦርንማውዝ ላይ እንደዚህ አይነት ነገር አይተናል። አሁንም ደግሞ በተመሳሳይ ሁኔታ ከማንቸስተር ሲቲ ጋር በተደረገው መርሃ ግብርም በጣም የሚያስቆጭ ሲቹዌሽን ተፈጥሯል። ያውም በሜዳው ከመሆኑ አንጻር ያን ጨዋታ አቻ እንኳን ቢያንስ ሲገባው ነበር። ሊቨርፑል መሸነፉ በጣም ሊያስቆጭ ይችላልና ሊቨርፑሎች እንግዲህ ያለባቸውን ችግር መቅረፍ አለባቸው። አለበለዚያ ግን አርነ ስሎት እንግዲህ በሊቨርፑል ቤት የመቆየት እድሉ ጠባብ ነው የሚሆነው። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።